አንድ እርገት በማህፀን አንድ እርገት በ40 ቀን በማህፀን የተፈጸመው እርገት በእመቤታችን ማህፀን የተፈጸመው እርገት ቃል ስጋ ሲሆን ስጋ ቃልን ሆኗል። ቃል ስጋን ሲሆን ስጋ ቃልን ሆኗል። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 እንደምትመለከቱት ቃል ስጋ ሆነ ይላል። ወሀደረ ላዕሌነ ይላል። ቃል ስጋ ሆነ በእኛም ላይ አደረ ይላል። ቃል ስጋ ሲሆን አንድ ምሳሌ መልሼ ላስታውሳችሁ። ሁልጊዜ እንደምናስታውሰው እንዴት ነው የሆነ ነው? ሳይለወጥ ነው። ብረት በየት ውስጥ እንደሚገባ ነው? እሳት ውስጥ እንደሚገባ። እሳት ውስጥ ሲሆን ብረቱ ይሞቃል። ብረትነቱን ይለቃል? አይለቅም። ሳይለቅ ግን ምን ይሆናል? እሳት ይሆናል፣ ቀይ ይሆናል ብረቱ ራሱ። ብረቱ ደግሞ ቀይ ሲሆን እሳቱ ደግሞ በብረቱ መጠን ይሆናል። ልክ እንደዚህ ቃል ስጋ ሲሆን ስጋ ደግሞ ቃልን ሆነ። ብረቱን በስጋ ትመስሉታላችሁ፣ እሳቱን በቃል እንመስላለን። እኛ አይደለም የሚመስል ነው፣ ቅዱስ ቄርሎስ ነው። ወበከመ ሐፂን ዘይትወደይ ውስተ እሳት ብሎ እንደሚናገረው እሳት ውስጥ እንደሚጨመር ብረት ብሎ ይናገራል። ብረቱ ሳይለወጥ እሳት እንደሚሆን ስጋ ውሱንነቱን ሳይለቅ ምሉ መለኮትን ስለሆነ በእመቤታችን ማህፀን እያለ በአብ ቀኝ በኪሩቤል ጀርባ ላይ በቃል ገንዘብ አርጎ በሰማይ አለ። ልብ ብላችሁ ስሙ። ስጋ ነው እንግዲህ ስጋ ይኸው ብረትነቱን ሳይለቅ ምን ይሆናል? እሳት በሉ እንጂ። በጣም ግሩም። እሳት ስጋ ውስንነቱን ሳይለቅ ምሉ መለኮትን ስለተዋህደ አሁን ያን ጊዜ ምን ሆነ? እርገተ ስጋ በየት ተፈጸመ? በማህፀን። ስጋ በቃል ይውላችሁ ብረት በእሳት እንደሚሆን እንደሚሞቀው ስጋ በቃል በማህፀን አረገ። ስጋ በቃል ልብ ብላችሁ ስጋ በቃል ቃል በስጋ ደግሞ በ40 ቀን አረገ። አሁን ደግሞ ልብ ብላችሁ ስሙ። በምድጃውና በዓለሙ መልቶ ያለው እሳት በብረቱ መጠንና ቅርጽ ብረቱ ጠፍጣፋ ቢሆን ጠፍጣፋ ይሆናል እሳቱ በብረቱ ላይ። እንደገና ደግሞ እንዲህ ቀጭን ቢሆን ቀጭን ይሆናል፣ ወፍራም ቢሆን ወፍራም ይሆናል። ብረቱ በእሳት መጠን ግን ከዚያኛው ደግሞ ከምድጃው ሳይጠፋ ሳይለቅ እሳቱ በብረቱ መጠን እንደሚሆነው ሁሉ ቃል ምሉዕነቱን ሳይለቅ በስጋ ውሱን ሆነ። ሳይለቅ ተወሰነ። ለምሳሌ ብርሃኑ ከውጭ እንዳለ እዚህም እንዳለው ማለት ነው። ወይም የኔ ቃል ከልቤ እንዳለ እናንተ ጋር እንደሚደርስ ማለት ነው። ልቤ ውስጥ እያለ ከእናንተ ጋር ደረሰ። አይቆረጥም፣ አይከፈልም። ለምሳሌ ቃል እስቲ ቃል በሉ። እሺ ይሄ ቃል እናንተ ጆሮ ደርሷል አልደረሰም? ይሄ ቃል የሚለው ቃል እናንተ ስንት ናችሁ? ብዙ። ቃል የሚለው እናንተ ጋር ሲደርስ ይሸራረፋል አይሸራረፍም? አይሸራረፍም ማለት አይከፈልም። እኔ ጋር ወጥቶ ሄዷል እንዴ? ተናገር ብትሉኝ መልሼ አልናገርም። ይኸው ቃል ልቤ ውስጥ ስላልወጣመ ወጥቶ አልሄድም ማለት ነው። ከአብ ሳይለይ ወልድ መጥቶ በእመቤታችን ማህፀን ተቀረጸ። ከአብ አልተለየም፣ ደግሞ አልተለወጠም፣ ደግሞ አልተከፈለም። አልተከፈለም። በውሱን ስጋ ውሱን ሆነ። ሳይወሰን ተወሰነ። ሳይመላ መላ ማለት ሳይለወጥ ውስን የነበረው ስጋ ሳይለወጥ ምሉ ሲሆን ምሉ የነበረው መለኮት ደግሞ ሳይለወጥ ውሱን ሆነ። ይሄ ተዋሂዶ ይባላል። ተዋሂዶ ማለት ይሄ ነው። ስለዚህ ቃል በስጋ በቃል በማህፀን አረገ። ተመልከቱ። ለዚህ ነው ቅዱሳን መላእክት ወሶበ ሐሰስዎ ረከብዎ ህዬ ቅዱስ ያሬድ እንደሚናገረው በውስተ ሰማያት በፈለጉት ጊዜ መላእክት የልደት ዕለት በእመቤታችን እቅፍ ታቅፋው አይተው
ፈጣሪያቸው እንደሆነ አውቀው ከሰማይ አይደል ያለ እንዴ እሱማ ብለው ከሰማይ ሲሄዱ ደግሞ በዚያም አገኙት። ስብሐት ለእግዚአብሔር በሰማያት። መልሰው ሲመጡ ደግሞ እመቤታችን እንደያዘችው ነው። ወሰላም በምድር ስምረቱ ለሰብእ ብለው አመሰገኑ። ስለዚህ ያልተወሰነው ተወሰነ፣ ውሱኑም መላ። ይሄ ተዋሕዶ ይባላል። ቃል በስጋ ስጋ በቃል በማህፀን እንዳረገ ቃል በስጋ ደግሞ በ40 ቀን አረገ። ምን ማለት ነው ይሄ? ምልአት ያልነበረው ስጋ ከምሉ አካል ጋር ሲዋሃድ በዓለሙ ሁሉ መጋቢት 29 ቀን የዕለት ጽንስ ሆኖ ጌታ በእመቤታችን ማህፀን ሲቀረጽ ምልአት ያልነበረው ስጋ በዓለሙ ሁሉ እንደመላ በተዋሕዶ መውጣት መውረድ የማይስማማው ቃል መውጣት መውረድ በሚስማማው ስጋ በ40 ቀን አረገ ማለት ነው። አሁን አረገ ተብሎ የሚነገርለት እሱ ነው። ማረግ መውጣት ምንትኑ እርገት ዘይንበለ ዘወረደ፣ ካልወረደ መውጣት ምንድን ነው ይላል ቅዱስ ጳውሎስ። ያልወረደውን ወጣ አትለውም። ስለዚህ ወረደ። መውረድ በሚስማማው ስጋ ጠባዩ ባይሆን ኖሮ ደግሞ የማይወርደውን ወረደ አንለው ነበር። የማይወርደውን ወረደ እንዳልነው እርገት የማይስማማውን ደግሞ አረገ እንለዋለን። ስለዚህ በ40 ቀኑ ቃል በስጋ አረገ። ገብቷችኋል? ይሄ አልገባችሁም? ስትሞቱ ይገባችኋል። እንግዲህ እንዴት ነው? ከዚህ በላይ እንዴት አድርጌ ላቀጥ ነው እችላለሁ? ስጋ በቃል መቼ አረገ አልኳችሁ? አይ ስጋ በቃል አቤት በማህፀን ቃል በስጋ አቤት። ባጭሩ በአማርኛ ልንገራችሁ። እስካሁንም በእንግሊዝኛ አይደለም አይደል? ማለት ምን ማለት ነው? ላሳንሰው ማለት ነው። ርቆ ከሆነ ይቅረብ። ስጋ በምን ነው ያልኳችሁ? አቤት ስጋ በቃል በሉ። እሺ ቃል በስጋ። አሁን አንዳንድ ጊዜ ተመስገን እኮ ነው። አንዳንድ ጊዜ ምንድነው ተመስገን የሚለው? እኔ አሁን አንዳንድ ሰው ስትሰሙት ምን ይላል መሰላችሁ? መልካም ማድረግ ብቻ ነው የጠፋን እንጂ አይጠፋንም ተምረናል ሲል አይገርማችሁም? ሃይማኖት እኮ ገና አላወቀም ማለት ነው። ወይ ታብር ኩሸትነት ዋናው እንደው መቼስ እንደው ጸሎቱን መጸለይ ጥሩ ሰው መሆን ንጹህ ሰው መሆን ጠፋን እንጂ እንደው ትምህርቱማ ይፈስ ይላል። ሃይማኖቱን ሳያውቅ ሃይማኖት ግን ሳታውቅ ተዋሕዶ መሆን ግን ሳታውቅ ማን ምን እንደሆነ ሳያውቅ እንደዚህ ብሎ በጭፍን መጓጓዝ አለ የለም። እሺ የጀማሪ ትምህርት ምንድን ነው? እስኪ መነኮሳት ልጠይቃቸው። የወጣኔ ትምህርት ምንድን ነው? የፍጹም ትምህርት ምንድን ነው? የወጣኔ ትምህርት የፍጹም ትምህርት የሚባል አለ። 5 አዕማደ ምስጢር የፍጹም ትምህርት ነው የወጣኔ ነው? አቤት የወጣኔ ነው። የፍጹም ትምህርት ደግሞ ትሑቱን ነው። የፍጹም ትምህርት ፍቅርና ትሕትና ናቸው። የወጣኔ ትምህርት ምንድን ነው? ቃል ስጋ ኮነ ነው። ይሄ አንድ ክርስቲያን ከመጠመቁ በፊት ሊያውቀው የሚገባ ነው። የክርስትና አባትና እናት እኮ ክርስትና እናት አባት የሆኑን ይሄንን ሃይማኖት አስተምረዋለሁ ብሎ ዋስ መሆን ማለት ነው። ባያስተምሩ ለመያዝ ማለት ነው። ይሄን ሃይማኖት አስተምረዋለሁ ማለት ነው። ከ40 ቀን ጀምሮ አፋችን ከፈታ ጀምሮ ቃል ስጋ ሆነን ከሁሉም ነገር አስቀድመን ማወቅ አለብን ማለት ነው። እሺ አሁን ያዙ። በብረት የመሰል ነው ማንን ነው? ስጋን ቃልን ነው። በሉ እንጂ በሉ። እሺ በእሳት የመሰል ነው ማን ነው? አሁን ሁላችሁ በሉ። በብረት የመሰል ነው ማንን ነው? በእሳት የመሰል ነው ቃልን። በደምብ እንግዲህ አሁን ያዙ። እንግዲህ በብረት የመሰል ነው ማንን ነው? በእሳት የመሰል ነው። በጣም ጥሩ። አሁን እሳቱና ብረቱን አንድ ላይ ያደረግናቸው። ብረቱ በእሳት ምን ይላል ነው? እሳት ይሆናል በሉ እንጂ አይሆንም። ይሆናል።
አሁን ማረሻውን ምድጃ ውስጥ ብትጨምሩት ቀይ አይሆንም? ምን ሆኖ ምን የምኑን ገንዘብ አድርጎ ነው? አቤት የእሳቱን። እሺ ምሉ መሆን የቃል ነው የስጋ ባህሪ ነው? ከተዋሂዶ በፊት የማን ባህሪ ነው? የቃል። ምን መሆን? አሁን ብረት ያልነው ማንን ነው? እሳት ያልነው ማንን ነው? አሁን ብረቱን ወደ ምን እንውሰደው? ወደ እሳት። እሳቱን ወደ ብረቱ። እሳት ማን ነው? ቃል በል እንጂ። እሺ ብረት ማን ነው? አሁን አንድ ላይ ተዋህዱ። ሲዋህዱ እሺ። እና አሁን ትርጉሙን የምንነግሩኝ እናንተ ናችሁ። ይችን ካላወቃችሁ አናት ወስብሐት ለእግዚአብሔር ነው። ሌላ ትምህርት አልቀጥልም። ብረቱና እሳቱ ተገናኙ። ጥሩ። ብረቱና እሳቱ ተገናኙ። ቃልና ስጋ ተዋህዱ። ብረቱ በእሳቱ እሳት ሆነ። ትርጉሙ ንገሩኝ። ስጋ በቃል ምን ሆነ? ምሉ ሆነ በሉ እንጂ። ባጨብጭቤላችኋለሁ። ምሉ ሆነ። ድገሙ 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 ሁላችሁ። ምሉ ሆነ በሉ እንጂ። ምን ሆነ? ስለዚህ በማን? ስጋ በምን? በቃል በሉ እንጂ። በቃል። ምክንያቱም ምላት ነበረው ቀድሞ ነበረው ወይ? ስላልነበረው ከተዋሂዶ በኋላ ምን ሆነ? አሁን በእመቤታችን ማኅፀን ውስጥ ያለው ስጋ በቃል ምሉ ስለሆነ በየት አለ ማለት ነው? በሰማይ አለ ማለት ነው። አይገርማችሁ? መሰላል ማለት ድንግል ማርያም ይሄ ነው። መሰላል የላዩ ወደ ታች ምን ይልበታል? የታች ወደ ላይ ምን ይልበታል? ስለዚህ በእመቤታችን ቃል ምን ሆነ? ስጋ ሆነ በሉ እንጂ። ስጋ ምን ሆነ? ቃል ሆነ። እውነትም መሰላል ማለት ይሄ ነው። እንግዲህ ስለዚህ ሰዋሰው አንቺ የያዕቆብ መሰላል ነሽ ስትሉ ይህን እንድታውቁት በእውነቱ ማለት ሰው አምላክ የሆነብሽ አምላክ ሰው የሆነብሽ ማለት ነው። እሺ አሁን ማን ቀረን? እሳቱ በምኑ መጠን ደግሞ ሆነ? ንገሩኝ እንጂ። ተለውጧል አልተለወጠም? እሺ እሳቱ በፊት ድቡልቡል ወይም ሹል ወይም ሞላላ ቅርጽ ነበረው አልነበረውም? ወይም ጠፍጣፋ ነበረው አልነበረውም? ማን? እሳቱ ብረቱ ጋር ሲገናኝ ሳ ምን ሆነ? የምኑን ቅርጽ ይዛል? ቀድሞ ካለበት መጠኑ ግን ለቋል አልለቀቀም? በጣም ግሩም። ስለዚህ ቃል ስጋ ሲሆን ከምልአቱ ተለውጧል ተወስኗል አልተወሰንም? በማን ይወሰናል? በስጋ ተወስኗል። ግን ምልኡነቱን ምን ሳይል ነው? ሳይለቅ ማለት ነው። ምልኡነቱን ሳይለቅ ውስን ሆነ። አሁን ቀድሞ አምላክ መውጣት መውረድ አለበት የለበትም? ተናገሩ። የለበትም። ከተዋሂዶ በኋላ ግን መውጣት መውረድ የሚስማማው የስጋ ባህሪ በተአቅቦ ገንዘቡ ስለሆነ የማይወጣው የማይወርደው አምላክ በተዋህደው ስጋ ይወጣል ይወርዳል። ስለዚህ ምን አለ? አሁን አረገ። ማን? ቃል በምን መቼ ነው ያረገውሽ? በሉ ንገሩኝ። ምን አላችሁኝ? በ40 ቀን። ይሄ ነው እንግዲህ ተዋሂዶ አሁን ተረዳ። ስለዚህ ምን አለ? እንዘ ሀሎ ውስተ ከርሰ እሙ ለሊሁ ይመልእ ሰማይ ወምድረ። በእናቱ ማኅፀን እንዳለ በሰማይ በምድር መልቶ ነበር ይላል ቅዱስ ቄርሎስ ሃይማኖተ አበው ላይ። በሰማይ በምድር መልቶ ነበር። ጲላጦስ ይሲአሎ ገብር ይጸፍኦ ፍጡራን ይርዕዱ በቅድሜሁ። ጲላጦስ አቁሞ እየጠየቀው የሊቀ ካህናቱ ባሪያ በጥፊ እየመታው ፍጡራን ግን ይንቀጠቀጡለት ነበር። በመቃብር ተወስኖ በኪሩቤል ጀርባ አለ። ሱራፌል ኪሩቤል ያመሰግኑታል። ሰው ሆኖ በተቀበረ ጊዜ ሞቶ በተቀበረ ጊዜ ዓለምን ደግሞ በሕያውነት እያስተዳደረው ነበር። ይህንን ነው እርገት ያልነው። ወረደ አረገ። ሲያርግ ከምድር የታጣ አይደለም። መላእክት ከአንድ ቦታ ወደ አንድ ቦታ ሲሄዱ አንዱን ቦታ መልቀቅ አለባቸው። መፍጠን ነው እንጂ ያላቸው መምላት የላቸው። እሱ ግን ከዚህ ቦታ ወደ ሰማይ ሲያርግ ይህንን ቦታ አልተወውም።
ወሶበ ትሰምዕ እንዘ ይብል ወረደ እምሰማይ ኢይምሰልከ ዘኀደጎ ለሰማይ ወወረደ ውስተ ምድር። ወሶበሂ ትሰምዕ ዐርገ ውስተ ሰማይ ኢይምሰልከ ዘኀደጋ ለምድር ወዐርገ ውስተ ሰማያት። ከሰማይ ወረደ ሲባል በሰማይ ጊዜ ሰማይን ጥሎት ወደ ምድር የመጣ አይምሰልህ። ከምድር ወደ ሰማይ ወጣ ሲባል ብትሰማ ምድርን ጥሏት የሄደ አይምሰልህ። ሰማይና ምድርን የያዘ ነው እንጂ። ሊያርግ ሲል ምን አደረጋቸው? ሐዋርያትን ጽንዑ ተስፋሁ ለአብ ንበሩ በኢየሩሳሌም እስከ ትለብሱ ኃይለ እማርያም፣ ከሰማይ ኃይልን እስክትታጠቁ ድረስ በኢየሩሳሌም ቆዩ አላቸው። በኢየሩሳሌም ቆዩ። ጸጋ መንፈስ ቅዱስን ሀብተ መንፈስ ቅዱስን ያላገኘ ሰው ከመንፈስ ቅዱስ ፈቃድ ሳይሰጠው አንድ ሰው ወደ መምህርነት አይሰማራም፣ ነውር ነው። ሀብተ መንፈስ ቅዱስን ጸጋ እግዚአብሔርን ተቀብሎ መሆን አለበት። እስከዚያው በኢየሩሳሌም ቆዩ። ኢየሩሳሌም ቆዩ ያላቸው በቤተ ክርስቲያን እንዲኖሩ፣ በልቡናቸው እንዲኖሩ፣ በሕግ እንዲኖሩ ሲያስጠነቅቃቸው ነው። ይሄን ከነገራቸው በኋላ ወምዝ አውፅኦሙ እስከ ቢታንያ ወአንበረ እደዊሁ ውስተ ርእሶሙ፣ እስከ ቢታንያ ድረስ አወጣቸው፣ እጆቹንም በራሳቸው ላይ ጫነባቸው ይላል። እስከ ቢታንያ አወጣቸው። ሉቃስ 24 ቁጥር 50 የእርገት ጎዳና ይሄ ነው። ርዕሳችን የእርገት መንገድ ነው። እስከ ቢታንያ ድረስ አወጣቸው። ጌታ ለምንድን ነው ወደ ቢታንያ የወሰዳቸው ነው? ወደ ቢታንያ የወሰዳቸው ስለምንድን ነው? ያለበት ቦታ ላይ ብቻ ለምን አያርግም ነበር? ቢታንያ ወሰደና እዚያ ሲደርስ ምን አደረገ? ምስጢሩን ኋላ ነው የምነግራችሁ። ወደ ቢታንያ ከወሰዳቸው በኋላ እጆቹን በላያቸው ላይ ጫነ፣ ባረካቸው። ከዚያ በኋላ ወንዘ ይባርኮሙ ተረሃቆሙ፣ እየባረካቸው ወደ ሰማይ አረገ። እየባረካቸው ወደ ሰማይ አረገ። እየባረካቸው ወደ ሰማይ አረገ ነው። ሁለት ጉዳይ ልነግራችሁ ፈልጋለሁ። የዚህ ዓለም ሰዎች ከፍ ሲሉ እያጠፉ ነው የሚሄዱ አይደል? ከፍ ሲሉ ምን እያደረጉ ይሄዳሉ? እያጠፉ ይሄዳሉ። እግዚአብሔር ግን ሲያርግ ምን እያላቸው አረገ ነው ያለ? እየባረከ አረገ። ቅዱሳን ሲሞቱም ሲኖሩም በረከት ጥለው ይሄዳሉ። የእሱ ቅዱሳን እንኳን እሱ የእሱ ቅዱሳን። ምድራዊ ሰው ግን ከፍ ባረጉት ቁጥር ጥፋትን እየጨመረ ይሄዳል። ለሰው ጥፋትን እየጨመረ ክፉ ነገር ጥሎ ኑሮም ከፍ ባለ ቁጥር እያባላ የሚያትጋድል የሚያጠፋፋ ነገር ተክቶ ይሄዳል። አንድ ሞኝ የተከለውን 50 ሊቃውንት አይነቅሉትም። ዛሬ ምንድን ነው በቃ እንትና የሰሩት እየተባለ ስቅት መከራ በእውነቱ ማለት ነው። መልካም ሕግ ሰርተው ይሄዱ ግን አሉ። በረከት ጥለው የሚሄዱ አሉ። ነገር ጥለው የሚሄዱ፣ ቂም አውርሰው የሚሄዱ፣ ስርዓት አበላሽተው የሚሄዱ ደግሞ አሉ። ክርስቶስ ግን ቤተ ክርስቲያንን ሰርቷት፣ ባርኳት፣ አጽንቷት፣ መስርቷት ሄደ። የእሱ ቅዱሳኑም ይሄ እሱን ተከትለው ይህን እያደረጉ ያደርጋሉ። በረከት እየተውልን ይሄዳሉ። ይኸው ቅዱስ ቂርቆስ ተሰቃይቶ በረከት ጥሎልን ይሄዳል። ሲሰወር በስሙ በረከት ጥሎልን፣ በገድሉ በረከት ጥሎልን እና አቡነ ተክለ ሃይማኖት ሲሄዱ በረከት ጥለውልን የሄዱት። እንጦንስ ብቻውን እንደ አንዲት ስንዴ በአንዲት በረሃ ተዘራ፣ ምንኩስና ለቤተ ክርስቲያን ጥሎላት ሄደ። ሰማዕታት የደማቸውን ማህተም ጥለው ሄዱ። እነ ቅዱስ ቄርሎስ ስንት መከራ ተቀብለው
ቤተ ክርስቲያን የምትጸናበትን አምደ ሃይማኖት የሆነ ትምህርታቸውን ጥለው ሄዱ። ቅዱስ ዮሐንስ አፈወርቅ መከራውን አይቶ መከራ ተቀብሎ ለቤተ ክርስቲያን ትጥቅና ጌጥ የሚውላት ድርሰቶችን ጥሎላት ሄደ። ቅዱስ ኤፍሬም ሲኖር መከራውን አይቶ እየተከሰሰ ያልተሰቃየበት ያልተፈተነው ፈተና የለም። ቅዱስ ኤፍሬም አንዲት ሴት ከኔ ወልዷል ብላ ከሳው ነበረ። በምንኩስና እየኖረ ሕፃኑን እሺ ስጡኝ ብሎ ተቀብሎ ሄዶ ቤተ ክርስቲያን ይዞት ሄደ። ቤተ ክርስቲያን ላይ ሄዶ በአብ በወልድ በመንፈስ ቅዱስ ስም አዝሃለሁ፣ አንተ ሕፃን የማን ልጅ ነህ አለው። ህዝቡ እንደተሰበሰበ መሰከረ። ገና ክርስትና በሚነሳበት ቀን ማለት ነው። ሽኮኮ ብሎ ወስዶ አስመስክሮታል። ብዙ ስቃይ ተቀብለዋል አባቶቻችን፣ ብዙ ስቃይ። ያን ሁሉ መከራ ተቀብሎ ተሰቃይቶ በየዕለቱ ቅዱስ ኤፍሬምን የምታስቸግረው አንዲት ሴት ነበረች። ሀፍረቷን ገልጣ እኔ ጋር እንድትተኛ ፈልጋለሁ የምትለው ያንን ተቀብለው እባክሽን አታፍሪም ወይ ቢላት እምቢ አለችው። እንግዲህ አሁን ነይ እንሂድ፣ እሺ ፈቃድሽን እፈጽማለሁ ብሎ ገበያ ላይ ይዟት ሄደ። ነይ የገበያው መሀል እንግዲህ ፈቃዳችን እንፈጽም አላት። የዚህ መሀል አብዳሃል ስትለው በእነዚህ ሰዎች ውስጥ ፊት የማናፍር ከሆነ እንግዲህ ምድርና ሰማይን እንደ ስጦ አስጥቶ በሚያይ በእግዚአብሔር ፊት እንዴት አናፍርም? ይህን ፈልጓል። አንድ ቀን እንዲያውም ትክ ብላ እያየችው አንዲት ዝም ብላ ትክ ብላ ሲወጣ ሲገባ ማየት አንቺ እንዲህ መነኩሴ እንደዚህ ይታያል እንዴ ሲላት፣ እንዴ እኔ የማየው የወጣሁበትን ነው፣ አንተ ሲወጣህበትን እያየ አትሄድም አለችው። ወንድ የተገኘህ ማን ነው? ከመሬት። ሴት የተገኘች ከማን ነው? ከወንድ። እኔ የወጣሁበትን የማየት መብት አለኝ አለችው። ደግሞ አንተ የወጣህ ምን እያየ ሄዳለችው። ከዚያን ጊዜ ጀምሮ ቅዱስ ኤፍሬም መሬት እያየ ነበር የሚሄደው። ይህም ሁሉ መከራ ተቀብሎ ለቤተ ክርስቲያን ከ14,000 በላይ ድርሰቶችን ጥሎላት ሄዷል። ከ14,000 በላይ ድርሰቶች አስታጥቋት አሁን ድረስ ውዳሴ ማርያም ተተርጉሞ እንኳን አላለቀም፣ እንኳን ሌላው ማለት ነው። ዕለት የምንማጸንበት ዕለት የምንረጋጋበት የአምላክን እናት የምናናግርበት ምስጋና ጥሎልን አደረገ። ሌሎችም ብዙ ነገር ከፍለው ለቤተ ክርስቲያን በረከት ጥለውልን ሂደዋል። እና ስትሄዱ መልካም ነገር ጥላችሁ ሂዱ ለማለት ነው ጌታ። ስትሄዱ አንድ እጅ ሆነ መሪ ላላር ገበሬ አንድ እዳችሁ አትሂዱ ነው። አንደኛ ኑሩ። ከሄዳችሁ ደግሞ ስትሄዱ እሳት አንድዳችሁ አትሂዱ። መልካም ነገር ጥላችሁ ሂዱ። እንዲሁ